በሲቢኢ የኢትዮጵያ ፕሪምየር ሊግ የ25ኛ ሳምንት የመጨረሻ ሁለት ጨዋታዎች ትላንት ተካሂደዋል። በሐዋሳ ዩኒቨርሲቲ ስታዲየም ሐዋሳ ከተማና ወልዋሎ አዲግራት ዩኒቨርሲቲ 2-2 ተለያይተዋል። ያሬድ ብሩክና ሽመልስ በቀለ ለሐዋሳ ከተማ፣ ነጻነት ገብረ መድህንና ዳዊት ገብሩ የወልዋሎን ጎሎች አስቆጥረዋል። ውጤቱን ተከትሎ ሐዋሳ ከተማ በ41 ነጥብ ከመሪው ሲዳማ ቡና በ7 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ወልዋሎ አዲግራት ዩኒቨርሲቲ በ29 ነጥቦች 13ኛ ደረጃ ላይ ይገኛል። አዲስ አበባ በቢቂላ ስታዲየም ላይ ነገሌ አርሲ አዳማ ከተማን 2-1 አሸንፏል። ዳዊት ተፈራና ሮሆቦት ስላሎ ነገሌ አርሲን አሸናፊ ሲያደርጉ ዳዋ ሁጤሳ የአዳማ ከተማን ብቸኛ ጎል አስቆጥሯል። ከከፍተኛ ሊግ በመጣበት ዓመት አስደናቂ የውድድር ዘመን እያሳለፈ የሚገኘው ነገሌ አርሲ በ41 ነጥብ በግብ ክፍያ ተበልጦ ሶስተኛ ደረጃን ይዟል። አዳማ ከተማ በ33 ነጥብ 8ኛ ደረጃ ላይ ይገኛል። ከሀገር ውስጥ የተመረጡ 7 የኤርትራ ብሔራዊ ቡድን ተጫዋቾች መጥፋታቸው ተሰማ። በ2027 አፍሪካ ዋንጫ ቅድመ ማጣሪያ በደርሶ መልስ ኤስዋቲኒን 4-1 በማሸነፍ ከ19 ዓመታት በኋላ ወደ አፍሪካ ዋንጫ ምድብ ድልድል ካለፈው የኤርትራ ብሔራዊ ቡድን አባላት መካከል 7ቱ ወደ ደቡብ አፍሪካ ተጉዘው ጥገኝነት መጠየቃቸው ተዘግቧል። ለኤርትራ ብሔራዊ ቡድን ከሀገር ውስጥ ከተመረጡት 10 ተጫዋቾች መካከል 7ቱ ኤስዋቲኒ ላይ ከተካሄደው የመልስ ጨዋታ በኋላ ከቡድን ስብስቡ ተለይተው መጥፋታቸው ተሰምቷል። በኤርትራ ለቀይ ባህር የሚጫወተው አማካዩ አብሌሎም ተክለዝጊ፣ የደንደን አማካይ ናሆም ታደሰና ለደንደን በአጥቂነት የሚጫወተው ሮሜል አብዶ የተባሉ ተጫዋቾች ብቻ ወደ አስመራ መመለሳቸው ተገልጿል። ለአፍሪካ ዋንጫ ቅድመ ማጣሪያ ጥሪ ከተደረገላቸው የኤርትራ ብሔራዊ ቡድን ተጫዋቾች መካከል 14ቱ በውጭ ሀገራት የሚጫወቱ ትውልድ ኤርትራውያን ወይም በዘር ሀረጋቸው ኤርትራውያን የሆኑ ተጫዋቾች ነበሩ። ዴሞክራቲክ ሪፐብሊክ ኮንጎ ለ2026 ዓለም ዋንጫ ማለፏን ተከትሎ ለተጫዋቾች ከፍተኛ ሽልማት ሊበረከትላቸው ነው። ዲያር ኮንጎ ከ52 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ማለፏን ተከትሎ የሀገሪቱ ፕሬዚዳንት ፌሊክስ ቺስኬዲ የብሔራዊ ቡድን ተጫዋቾችና የስታፍ አባላት መኪና፣ ገንዘብና የመሬት ሽልማት ስጦታ እንደሚበረከትላቸው መግለጻቸው ተዘግቧል። ዴሞክራቲክ ሪፐብሊክ ኮንጎ በኢንተርኮንቲኔንታል ፕሌይኦፍ የዓለም ዋንጫ ማጣሪያ ጃማይካን 1-0 በማሸነፍ ከ1974 ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። የብሔራዊ ቡድኑ አባላት በሀገሪቱ መዲና ኪንሻሳ ትላንት በህዝቡና በፕሬዝደንቱ የጀግና አቀባበል ተደርጎላቸዋል። የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ተጋጣሚዎች ድልድል ይፋ ሆኗል። በሩብ ፍጻሜ የሶስተኛ ዲቪዚዮኑ ፖርት ቬልን 7-0 ያሸነፈው ቼልሲ በመለያ ምቶች ዌስትሃምን በማሸነፍ ከ39 ዓመታት በኋላ ግማሽ ፍጻሜ ከደረሰው ሊድስ ዩናይትድ ጋር ተደልድሏል። ሊቨርፑልን በአስደናቂ ብቃት 4-0 አሸንፎ የመጣው ማንቸስተር ሲቲ አርሰናልን ጥሎ ካለፈው የቻምፒየንሺፑ ሳውዝሃምፕተን ጋር ወደ ፍጻሜ ለማለፍ ይፋለማል። የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ከ20 ቀናት በኋላ ዌምብሌይ ስታዲየም ላይ ይከናወናሉ። በጣሊያን ሴሪአ 31ኛ ሳምንት ኢንተር ሚላን ጁሴፔ ሚያዛ ላይ ሮማን 5-2 አሸነፈ። ላውታሮ ማርቲኔዝ 2 ጎሎችን ሲያስቆጥር ሃካን ቻልሆኖግሉ፣ ማርከስ ቱራምና ኒኮሎ ባሬላ የኔራ ዙሪን ቀሪ ጎሎች አስቆጥረዋል። ጂያንሉካ ማንቺኒ እና ሎሬንዞ ፔሌግሪኒ የሮማን ጎሎች አስገኝተዋል። ካለፉት 3 የሴሪአ ጨዋታዎች 2 ነጥብ ብቻ አግኝቶ የነበረው ኢንተር ሚላን ወደ ድል ተመልሷል። ከውጤቱ በኋላ የአሰልጣኝ ክርስቲያን ኪቮ ቡድን ነጥቡን 72 በማድረስ ዛሬ ምሽት ናፖሊን ከሚገጥመው ኤሲ ሚላን ጋር ያለውን ነጥብ ልዩነት ወደ 9 አስፍቷል። በሌሎች የሴሪአው ጨዋታዎች ቦሎኛ ከሜዳ ውጪ ክሬሞኔሴን 2-1 ሲያሸንፍ፣ ቶሪኖ በቼ አዳምስ ብቸኛ ጎል ፒሳን 1-0 አሸንፏል። ሴሪአው ዛሬ ቀጥሎ ሲካሄድ ቀን 9 ሰዓት ተኩል ኡዲኔሴ ከኮሞ፣ በ10 ሰዓት ሌቼ ከአታላንታ፣ ምሽት 1 ሰዓት ጄኖዋ ከዩቬንቱስ እና ምሽት 3 ሰዓት ከ45 ጀምሮ የአምናው ሻምፒዮን ናፖሊ ከኤሲ ሚላን ይጫወታሉ። በፈረንሳይ ሊግ 28ኛ ሳምንት ሞናኮ ኦሊምፒክ ደ ማርሴይን 2-1 አሸነፈ። በስታድሊ ሁለተኛ በተካሄደው ጨዋታ ሞናኮ በፎላሪን ባሎጎንና አሌክሳንደር ጎሎቪን ጎሎች ማርሴይን አሸንፏል። አሚን ጎሪ የአሰልጣኝ ሀቢብ ቤን ቡድን ብቸኛ ጎል አስቆጥሯል። ሞናኮ የቻምፒየንስ ሊግ ቦታ ተፎካካሪውን ማሸነፉን ተከትሎ በ49 ነጥብ 5ኛ ደረጃ ላይ ሲቀመጥ፣ ኦሊምፒክ ደ ማርሴይ በ50 ነጥብ 4ኛ ስፍራን ይዟል። የቀድሞው የማንቸስተር ዩናይትድ አማካይ ፖል ፖግባ ከ4 ወራት ጉዳት ተመልሶ በጨዋታው ስብስብ ውስጥ ቢካተትም ተቀይሮ ሳይገባ ቀርቷል። በፈረንሳይ ሊግ 1 ሌሎች ጨዋታዎች ኦንዤ ከሊዮንና ሜትዝ ከኖንስ 0-0 ሲለያዩ፣ ለሃቭረ ከኦግዜር እና ሎሪዮ ከፓሪስ ኤፍሲ ጨዋታቸውን በተመሳሳይ 1-1 አጠናቀዋል።
ፒኤስቪ አይንድሆቨን የ2025-26 የውድድር ዘመን የኔዘርላንድስ ኤሬዲቪዜ ሻምፒዮን መሆኑን አረጋገጠ። በአሰልጣኝ ፔተር ቦዥ የሚመራው ፒኤስቪ አይንድሆቨን በኤሬዲቪዜው 5 ጨዋታዎች እየቀሩት በተከታታይ ለሶስተኛ ጊዜ በአጠቃላይ ደግሞ ለ27ተኛ ጊዜ የሊጉ ሻምፒዮን ሆኗል። በ29 ጨዋታዎች 71 ነጥብ የሰበሰበው ፒኤስቪ ኦትሬክትን 4-3 ሲያሸንፍ ተከታዩ ፌኖርድ ከቮለንዳም 0-0 መለያየቱን ተከትሎ የነጥብ ልዩነቱ ወደ 17 ከፍ ብሏል። የአርሰናሉ ጋብሪኤል ማርቲኔሊ ከእንግሊዝ እግር ኳስ ማህበር ተጨማሪ ቅጣት እንደማይጣልበት ተገለጸ። በኤፍኤ ካፕ ፍጻሜ አርሰናል በሳውዝሃምፕተን 2-1 ተሸንፎ ከውድድር በተሰናበተበት ጨዋታ ላይ የመድፈኞቹ የመስመር አጥቂ ኳስ በፍጥነት ለመጀመር በሚል የመሃል ዳኛ ሳም ባሮትን በመግፋቱ ከተመለከተው የቢጫ ካርድ በተጨማሪ ክስ ይቀርብበታል ቢባልም ብራዚላዊ ተጨማሪ የስነ ምግባር ክስ ቅጣት እንደማይጠብቀው ታውቋል። የ24 ዓመቱ ማርቲኔሊ ዘንድሮ በፕሪሚየር ሊጉ አርሰናል ከሊቨርፑል ባደረጉት ጨዋታ ላይ የተጎዳውን ተጫዋች ኮኖር ብራድሌይን በፍጥነት ከሜዳ ለማስወጣት በመግፋቱ ቢጫ ካርድ ተመልክቶ እንደነበር ይታወሳል። ብራዚላዊ ተጫዋች ከዚህ ድርጊቱ በኋላ ኮኖር ብራድሌይን በይፋ ይቅርታ ጠይቆ ነበር። ጋብሪኤል ማርቲኔሊ ዘንድሮ ለአርሰናል በሁሉም ውድድሮች 43 ጨዋታዎችን አከናውኖ 11 ጎሎችን ሲያስቆጥር 5 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ቤርናርዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ እንደሚለቅ ምክትል አሰልጣኝ ፔፕ ሊንደርስ አረጋገጡ። የማንቸስተር ሲቲው አምበል ሰኔ ላይ ውሉ የሚጠናቀቅ ሲሆን ከዚህ ቀደም ስለ ቆይታው ተጠይቆ ውሳኔ ላይ እንደደረሰ ነገር ግን አሁን አላሳውቅም ብሎ ነበር። የ31 ዓመቱ ፖርቱጋላዊ በ2017 ከሞናኮ ከተዘዋወረ ወዲህ 450 ጨዋታዎችን ለማንቸስተር ሲቲ ያከናውኗል። ባለፈው ክረምት ካይል ዎከር እና ኬቪን ደብሮይነ ክለቡን ሲለቁ ደግሞ የአምበልነት ኃላፊነት ተሰጥቶታል። ቤርናርዶ ሲልቫ 6 የፕሪሚየር ሊግ እና የ2023ቱን የቻምፒየንስ ሊግ ዋንጫ ጨምሮ በማንቸስተር ሲቲ የ9 የውድድር ዓመት ቆይታው በአጠቃላይ 19 ዋንጫዎችን አሸንፈዋል። የማንቸስተር ዩናይትዱ ፓትሪክ ዶርጉ ከጉዳት አገግሞ ልምምድ መጀመሩ ተገለጸ። ዴንማርካዊው የግራ መስመር ተጫዋች ከ2 ወር በፊት ካጋጠመው ጉዳት አገግሞ በካሪንግተን የልምምድ ማዕከል በግሉ የሜዳ ላይ ልምምድ መስራት መጀመሩ ታውቋል። የቀድሞ የሌቼ ተጫዋች ከ1 ሳምንት በኋላ ከዋናው ቡድን ጋር ልምምድ መስራት እንደሚጀምርና በቅርቡም ወደ ጨዋታ እንደሚመለስ ተገልጿል። የ21 ዓመቱ ፓትሪክ ዶርጉ በ22 የፕሪሚየር ሊግ ጨዋታዎች 3 ጎል አስቆጥሮ 3 ግብ የሆኑ ኳሶችን አቀብሏል። የአሰልጣኝ ማይክል ካሪክ ቡድን ቀሪ የፕሪሚየር ሊግ ጨዋታዎች ጠንካራ ዝግጅት ለማድረግ ለ4 ቀናት ወደ አየርላንድ ደብሊን ዛሬ ጉዞ እንደሚያደርግ ታውቋል። ማንቸስተር ዩናይትድ የፕሪሚየር ሊግ 32ኛ ሳምንት ጨዋታውን በሚቀጥለው ሳምንት ሰኞ ምሽት 4 ሰዓት ኦልትራፎርድ ላይ ከሊድስ ዩናይትድ ጋር ያከናውናል። በመጨረሻም ቼልሲ የስትራስቡርጉን አማካይ ቫለንቲን ባርኮ ለማስፈረም መስማማቱ ተገለጸ። ሰማይ ለባሾቹ በብሉኮ ባለቤትነት ከሚተዳደረው የፈረንሳይ እህት ክለባቸው ስትራስቡርግ የ21 ዓመቱን አርጀንቲናዊ በመጪው ክረምት እንደሚያስፈርሙት ተዘግቧል። በ2024 ከቦካ ጁኒየርስ ወደ ብራይተን በግራ መስመር ተከላካይነት ተዘዋውሮ በፕሪሚየር ሊግ ያልተሳካ የውድድር ዓመት ያሳለፈው ባርኮ ወደ ፈረንሳይ ካቀና ወዲህ በአዲስ ሚና በአማካይ ቦታ ላይ ምርጥ ብቃቱን እያሳየ ይገኛል። በቅርቡ ከመጋቢት 2024 ወዲህ ለመጀመሪያ ጊዜ ለአርጀንቲና ብሔራዊ ቡድን ጥሪ ቀርቦለት ዛምቢያን 5-0 ሲያሸንፍ ለሀገሩ የመጀመሪያ ጎልን ማስቆጠር ችሏል። ዘንድሮ በፈረንሳይ ሊግ 1 በ25 ጨዋታዎች 1 ጎል አስቆጥሮ 4 ግብ የሆኑ ኳሶችን ያቀበለው ቫለንቲን ባርኮ ከወቅቱ የቼልሲ አሰልጣኝ ሊያም ሮሴኒዮር ጋር በስትራስቡርግ አብሮ ሰርቷል።